ያህል ተደብቄ ድምፄን ባጠፋም እውነት ግን ዝም አትልም። በጊዜ ቆይታ እንደ ንጋት ጀንበር ጥርት ብላን ማሳየቱ አይቀርም። ሳንዲ፣ እኔ እኮ ህይወት የለኝም። ገና ጀመርኩት ሳልለው ቆጭቼዋለሁ። የኔ ህይወት መጨረሻው የታወቀ። አዩ ቆየ እኮ እንዴ! ምንድን ነው? ብሩ ጋር ልቆይ ብዬ ነበር። ሰላም ነው? በቃ ሰው ሲጠፋ ፈልግም አይደል? ኧረ እፈልጋለሁ። እንዴ ቆይ፣ በዚህ ፀሐይ እንኳን ዣንጥላ እንኳን አትይዥም? እዚህ ሱቅ ለመሄድ። ቆይ አንቺ እዚህ ተኝተና እንቅልፍ ወስዶ ግን ትክክል አይደለም እንዴ? አንዴ በቀኝ አንዴ በግራ ደረቴ ላይ ተለጥፈሽ ከተኛሽ በኋላ ልካረ ለምትሄዳለሽ እንዴ? የናሆም አባት እጅግ ምርር ብሎ አለቀሰ። እኔ እኮ ደስታሽን ነበር የምፈልገው፣ ቤትሽ ስመጣ ፈገግታሽ፣ የምታደርጊው አቀባበል እጅግ በጣም ናፈቀኝ፣ እንደዚህ ሆነሽ ማየት አልቻልኩም በማለት እንግዲህ እንባው እርግፍ እርግፍ ብሏል። ናሆምም ደስታዬ እኮ አንቺ ነሽ፣ ያላንቺ እኮ ባዶ ነኝ፣ ቢከፋኝ ብደሰት ባንቺ ነው እማዬ፣ እንደዚህ ሆነሽ በማየቴ ከፍቶኛል ቢልም ነገር ግን ምሩ ምንም ልተነፍስ አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ፣ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ ክፍል 191 ነው ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው የኪያ እናት ከክፍለ ሀገር እየመጣች ነበረ። የመጣው ነው እንድትቀበኝ በማለት ነበረ። ወይኔ ምን ልታረግ ነው የምመጣው እያለች ቪዲዮ ያለቀው። በዛሬው ሰዓት እንግዲህ ወደ አዲስ አበባ ገብታለች። ቤትም እንደመጣች እንግዲህ ከአከራዋ ጋር ኃይለኛ ጦርነት ጀምሮ ነበረ። ይህም ደግሞ ሽንት ቤት እንዴት ትቆያለሽ በሚል ሰበብ ነበር የተነሳው። እንግዲህ ጥሩ ነገሮችን እያነሱ ይገኛሉ። በብዛት አሁን ቤት ካለው ይልቅ ቤት የሌለው ተከራይቶ የሚኖረው ይበዛል በኢትዮጵያ ምድር ውስጥ። እንግዲህ ለነሱ እያስተላለፉ ይገኛሉ። ይህም ደግሞ ሽንት ቤት ምን ያክል ደቂቃ እንደቆየች እንግዲህ ደቂቃ ይዛ ነበር የተናገረቻት። በዛም የተነሳ እንግዲህ ደብድባታለች። ወደ ነኪራም ቤት እንግዲህ እንዲመጡ ሆነዋል። በዛ የተነሳ ማለት ነው። የትንሿ ነገር እንግዲህ በዚህ ተቀጠለ እጅግ አሳሳቢ ነገር ነው። ምክንያቱም ኢዛና በፍቅሯ ብድ ብሎ እየከነፈ ይገኛል። ዛሬ ላይ ደግሞ ሄኖክ ነበረ። እኔ አንቺ ትምህርት ምን ያክል እንደሚያሳስበኝ አታቂም ወይ? በዚህ ፀሐይ ለምን ወጣሽ? በማለት መንገድ ላይ በማግኘት እንግዲህ ሸሚዙን እንጂ ይሄን ራስሽ ላይ አድርጊው በማለት ይሰጣታል። እሷም ልጇማ እንዴ በማለት ሸሚዙን ቤት ይዛ ሄዳ ነበረ። ቤት እንደሄደችም እንግዲህ ኢዛና ቤት ነበረ። ጽናትም ኢዛና መቷና ቡና እናፍላ በማለት ነግራት ነበር። ነገር ግን ትንሿ አይ እኔ ራሴን አሞኛል ይቅርታ በማለት ነበረ የነገረቻት። ምክንያቱም ከኢዛና ጋር ፊት ለፊት መተያየቱ እጅግ ስለከበዳት ነው። እሷም እንዴ ጭራሽ ሳሎን ተሱ ጋር ልቀመጥ ነው እንዴ በማለት ነበረ ያመሃኘችው። ይህም ደግሞ ኢዛናም እንግዲህ ወደ ሳሎን ቁጭ እንዳለ ራሴን አሞኛል በማለት ይናገራል። ይህም ደግሞ በቃ ትንሿ አሟታል ማለት ነው በማለት ሞዴስ ገዝቶ እንዲሁም ደግሞ ቸኮሌት ገዝቶላት መጥቶ ነበር። ነገር ግን ቲና ያንን ነገር ስታገኘው ቸኮሌቱን ቅልጥም አድርጋ ነበር የበላችው። እሱም በላሁት፣ አኘክሽው፣ ዋጥሽው እስከ ማለት ደርሶ ነበር። ቲናም ለምን ነው የብትለው አንቺ እንደሆነች ሴትነቱን ተተሽዋል ላረገው ነው በማለት ነበር እንግዲህ በብስጭት ተናዶ የመለሰላት። ለትንሿም እንግዲህ ሰጥቷታል። ቸኮሌትም አብሮ ገዝቼልሽ ነበረ፣ ምናልባት ያመመሽ ይሄ ነው ብዬ ነው የገዛውልሽ በማለት ስላሰብኩልኝ አመሰግናለሁ፣ ግን ይሄ አልነበረም ያመመኝ በማለት መልሳለታለች። እሷ ያው እሱን ላለማግኘት ነው እንጂ አሟት አልነበረም። ይሄ ግን ለጽናት የሰበበችው ሰበብ ነበር፣ እሱን ላለማየትና እሱን ላለማግኘት። እሱም ልክ ትከሻዋ ላይ ከውጭ እየመጣች ስለነበር ትከሻዋ ላይ የሄኖክን ሸሚዝ ሲያየው የሄኖክ እንደሆነ አላወቀም። ነገር ግን የማኑ ሸሚዝ በማለት ነበረ። የወንድ ነው ሲላት ወንድ ነው በማለት ትነግረዋለች። እሱም ጭራሽ የወንድ ነው ብለሽ አፍሽን ሞልተሽ ትነግረኛለሽ? ከኔ ጋር ቆመሽ ለማውራት የምትፈሪ ልጅ ጭራሽ
የወንድ ሸሚዝ ትከሻሽ ላይ አድርገሽ ይዘሽ ትዞሪያለሽ በማለት ነበር እንግዲህ በብስጭት የተናገራትና ጥሏት የሄደው። ሰው ግን ምን አይነት ነው እያለችም እንግዲህ እየተገረመች ትገኛለች። ምን ሆነች ነው በማለት እንግዲህ ቲናም ጠይቃት ነበረ። ሰው ግን ለምንድን ነው እንደዚህ የሚሆነው እያለች ግራ ተጋብቷታል። በራሱ ሰዓት ይመጣል፣ በራሱ ሰዓት ይሄዳል። እንግዲህ እሱ ያው ስለሚያፈቅራት ቀንቶ ነው። እሷ ግን ያው አሁን ላይ ለሁለቱም ጥሩ ፊት ማሳየቱ ያን ያክል ተገቢ አይደለም። ምክንያቱም እሷን ብዙ ጊዜ ውጭ ላይ ያገኟታል። አንድ ነገር ቢያደርጓት ራሱ በጣም ችግር ነው። ሌላው ደግሞ ሰኒ ናት። ሰኒ እንግዲህ ከጆከር ጋር ወደ ፍቅር ዓለም ሊገቡ እያኮበኮቡ ይገኛሉ። እንደሚያፈቅራት እንግዲህ ነግሯታል። ነገር ግን ጆከር እኔ ስራ የተጋለጠ ቀን አንድ ቀን እስር ቤት ገቢ ነኝ፣ ስለዚህ እኔ እኮ ላንቺ አልሆነሽም፣ በቃ የራስሽን ህይወት ኑሪ እያላት ይገኛል። ሰኒም እጅግ በጣም ስቅስቅ ብላ እያለቀሰች ነበር። ምን ሆነሽ ነው ቢላትም እኔ ግን ለምንድን ነው ለፍቅር ያልታደልኩት እያለች እንግዲህ በጣም እያለቀሰች ነው። ቅድም ያልከኝን አሁን ድገምልኝ በማለትም ጠይቀው ነበረ። ቅድም ሰማሽው አይደል እንደ ለምን ደግመዋለሁ በማለት ጆከርም ይመልስላታል። ነገር ግን እሷ እንደሚወዳትና እንደሚያፈቅራት ደግሞ እንዲነግራት ፈልጋ ነበር። እያለቀሰች አልጋለች ቁጭ ባለችበት ሰዓት እንግዲህ እሱ ወደ አልጋው ክፍል በመግባት እንግዲህ ደረቱ ላይ ተኝታ እያባበላት ነበረ። ኒኮል አንቺ ስለማልገባሽ ነው ህይወትሽን ደስተኛ ላላድርግሽ አላስጀምርሽም እያለ እንግዲህ የመከራት ነበር። እሷ ግን እንደ እንቅልፍ ነገር ሸለብ አድርጓት ነበር። ነገር ግን ብንን ብላ ስትነቃ ምን እያረግን ነው? ይሄ ያረግነው ነገር ጥሩ አይደለም በማለት ነበር የመለሰችላት። አንዴ ከቀኝ አንዴ ከግራ ስትተኝ በቆይተሽ ደረቴን ከዛ በኋላ ነው እንደዚህ የምትዩ በማለት ነበር የመለሰላት። አይ እንደዛ መሆን የለበትም ፊቴ ልታጠብ በማለት እንግዲህ ድንብርብር ወጥቶ ተነስታ ፊቷ ልትታጠብ ሄዳለች። ነገር ግን ሰኒና ጆከር ወደ ፍቅር ዓለም እንደሚገቡ ያመለክታሉ። ሌላው ደግሞ ምሩ ናት። ምሩ እንግዲህ ሁሉንም ጓደኛም ቤተሰብም እያስጨነቀች ትገኛለች። ዛሬም አልነቃችም። ናሁምም እንግዲህ እጅግ በጣም ከብዶታል። የናሁም አባት ጭራሽ እንባ ከአይኑ እያወጣ ማልቀስ ጀምሯል። እንደዚህ ሆና ማየት አልፈልግም፣ የቤትሽ የምትቀበኝ ፈገግታሽ፣ ሳቅሽ ናፈቀኝ እያለም እያለቀሰ ባለበት ሰዓት አለምዬ ትመጣለች። ምን እየሆነ ነው እያለቀስክ ነው ወይ ስትለው አይ እንደው ዝም ብዬ ነው በማለት ይመልስላታል። አሁን ስታለቅስ ናሁም ቢያይ ምን ይልሃል በማለት ነበረ የመለሰችለት የጠየቀችው። ነገር ግን ናሁም ከጀርባ እያዳመጠ ነበረ፣ በር ስር ሆኖ ማለት ነው። እንግዲህ ናሁምም ፊቱ እጅግ በጣም ተቀያይሮ ነበረ፣ እጅግ ከፍቶታል። እማዬ ንቅልኝ እያለም ይገኛል። እንግዲህ ምሩ ወደ ቀድሞ ጤናዋ እንደምትመለስ የሁላችንም ተስፋ ነው። ሌላው ደግሞ ናቲ ነው። ናቲ መንገድ ላይ የሰላምን የሚጠብቃት ልጅ እንግዲህ አላስኬዳቸውም። ሰላምም ከሱ አልለይም በማለት እንግዲህ አብራ እያለች ነው። እሱ ግን ወይኔ እንቡጥ እየለካ ቅዱስ እንድን ያስመረረችው በማለት ነበር። የሰው ነገር ታልደረሰብን እኮ አናቅም አንረዳም። እና አሁን ላይ ሰላምን እየሰለቻት ይገኛል። ነገር ግን ብቻውን ማደር እየፈራ ቲናን እየደወለ ድረሽልኝ እያለ ነበር። በመጨረሻም ግን የቲና ለኪያ እናት ትናገራለች። መንገድ ላይ የሚያስቸግራት ሰው እንዳለ ምናምን። ከዛ እሷን የሚይዛት ሄዳ ይሄ ነው የተቀመጠው በማለት ሂጂ ጥዩ በማለት እንግዲህ ተመቀመጫው ከድንጋው ላይ አስነስታ መሬት ላይ ታች ከወረደ በኋላ የኪያ እናት ማጅራቱን ብላ ነበረ መሬት ላይ እያጋደመችው። እንግዲህ በቀጣይ ቪዲዮ ደግሞ ምን እንደሚሆን የምናየው ይሆናል። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።